What's going on, guys, and welcome to Maraki English with Abby once again. Please come address በጣም ቸኩዬ ነበር። እንዴት ናችሁ ሁልኝ የዩቲዩብ ቤተሰቦቼ? በጣም እመወዳችሁ ሁሉ ጊዜ የማሰባችሁ ፍለፊታችሁ እንድች የነበርኩት ልጅ አድጌ አሁን ትልቅ ሰው ሆኜ እንደዚህ ይላችሁ መጥቻለሁ። እንግዲህ ይሄን ሰሞን የጠፋሁበት ምክንያት obviously የምታዩት ነገር ነው። እዚህ ጋር የምታዩቸው ነገሮች ትንሽ ቦታ እስካሲዝ ድረስ ምናምን ትንሽ ጊዜ ፈጅቶብኛል። I really love this job። በጣም ነው የምወደው ስራ እና እግዚአብሔር የሚፈጠረኝ ለዚህ ነው ብዬ አስባለሁ። እስከ ሞት ድረስ በየጊዜው ነገሮችን ያሻሻልኩኝ ለማምጣት ሐሳቤና ዕቅዴ ነው። ኦኬ እና ለዚህ እንደሚላችሁ ገና ስጀምር እንድች ሆነ እያልኩኝ consistently አንድ ቀን እንኳን ያለማቋረጥ ብዬ አሁን ለዚህ ደረጃ በቅተናል። ዛሬ ራሱ ዝም ብዬ በችኮላ አወጣኝ እንጂ የቪዲዮ ጥራት ምናምን እንደዚህ አይደለም የሚሆነው። ተለቅ ያለ ስቱዲዮ ነው የገነባ ነው። ብዙ ነገሮች ያሉት እዚህም እዛም። ከዛ በተረፈ ደግሞ ምን እንዳደረኩ ታውቃላችሁ? ይሄንን ገዝቼላችኋለሁ። አሁን የምንሰራው በአንድ ካሜራ ነው። ይሄና እዛ ጋር የምታዩት አንድ አይነት ናቸው። እዚህ ጋር ማለት ነው የሚለያቸው ሌንሳቸው ነው። ይህንን ለመግዛት የኢትዮጵያ 920 ሺህ ብር አጥፍቼላችኋለሁ። 920 ሺህ ብር ችግር የለውም። ገንዘብ ይመጣል ይሄዳል፣ ችግር የለውም። ይህም ካሜራ ልክ እንደዛው። ስለዚህ ምን ያክል ይህን ስራ ሲሪየስሊ ይዤ እንደምሰራው ያሳያችኋል ማለት ነው። እዚህ ጋር ደግሞ ያለውን ነገር ደግሞ ሳይሆን እኛ ጋር ራሱ መታችሁ የምትማሩትን ነገር በቃ በደንብ እንዲመጣ በደንብ በቃ የእውነት በቃ ማንኛውም ሰው መጥቶ ሸምቶ የሚሄደው ነገር እንዲሆን ነው የምፈልገው ይሄን ቋንቋ ማለት ነው። ሰው ያቅሜን ያክል እየለፋሁኝ ነው። ስለዚህ እናንተ የተወሰነ ጠጋ በሉኝ ማለት ነው። አሁን እንደዚህ የማደርገው ለምንድን ነው? ብዙ ጊዜ የምትዋቸው ቪዲዮዎች አሉ፣ ሌሎች ቪዲዮዎች ዩቲዩብ ላይ። በእርግጥ የኔ ትምህርት ስለሆነ እንደዛ ብሎ ማዋራት ነው አይደለ? ሌላ ኤክስትራ ነገር ያስፈልገዋል ብዬ አላስብም። ግን ቢሆንም የትም ቦታ ከምትሄድ የተሻለ ቪዲዮም እንደዚህ ጥርት ብሎ መጥቶ ምናምን በቃ አይናችሁን መንቀል እስኪያቅታችሁ ድረስ እንድታዩት በማድረግ ነው እንደዚህ ማመጣው። ይሄ ሁሉ እናንተን ለማስተማር ያለ ፍላጎትና ትጋት ነው። እሺ እና በደስታ ነው የሰራሁት ያለሁት። በርቱልኝ፣ አይዞን፣ ገና እየጀመርን ነው። ካሁን በኋላ እስኪ ቃል መግባት ምናልባት ጥሩ ላይሆን ይችላል፣ እንዳሳውቁ ታውቃላችሁ። በሳምንት አንድ ቀን የሆነ ነገር አስተምራችኋለሁ። ምናልባት ኢኩም ካለች እዚህ ጋር እንደዚህ ያወራ ምናምን በቃ ጸዳ ባለ መልኩ እናስተምራችኋለን። ሁለተኛ ቀን የሆነ ነገር ደግሞ አለው። ሶስተኛው ቀን ደግሞ በስንት ይሆንላችኋል ማለት ነው። ምን ማስፈልጌ ነው? አንድ ቀን የተማራችሁትን ሁለተኛ ቀን የተማራችሁትን አንድ አድርገን ድራማ ልንሰራላችሁ እንችላለን። እስከምን ያክል ድረስ ያስቀጥለናል አይዶን ነው። ምን ያክል ልፋት እንዳለውና ምን ያክል በእኛ ቀን መሰራት እንደሚችል ማረጋገጥ ይኖርብኛል መጀመሪያ እሱን። ግን ህልማችን ብዙ ነው። በቃ ይሄን ቋንቋ ከህፃን እስከ አዋቂ ድረስ በደንብ መማር አለባቸው ብለን በተለያየ መልኩ ሀሳባችሁን ይዘን አሳች ሳይሆን ልናመጣላችሁ ጥራት እናደርጋለን ማለት ነው። ትንሽ ምክር ቢጤ ላጣል አድርግና ወደ ዛሬው ትምህርት እንግባ። ኦኬ ምክር የመሰላችሁ ይኸውላችሁ፣ እኔ እስካሁን ድረስ በኖርኩት ህይወት የማየው እዚህ ጋር እንደዚህ ትሉኛል ጃጃል ምናምን ታዩኛላችሁ እንጂ ስቀልድ በህይወት ውስጥ በጣም ብዙ ነገሮች ያሳክቻለሁ። ያው ደበቅ ብሎ ስራ መስራት ይሻላል ከማለት ነው እንጂ በህይወት ውስጥ በጣም ብዙ ነገር አሳክቻለሁ። ከዛ ጀምሮ እዚህ ስመጣ እዚህ ጋር ካሜራ ላይ የምታዩት ነገር እንዳለ ሆኖ ከካሜራ ጀርባ ደግሞ ምን ያክል ነገር ሊሆን እንደሚችል መገመት ትችላላችሁ። መታየት ጥሩ አይደለም ብዬው ማሰብ ነው። ኦኬ ሰው ለሁላችሁ መቼስ ከኔ የምትሻሉ በጣም ብዙ ሰዎች እንዳላችሁ አምናለሁ። ግን እስካሁን ድረስ የገባኝ ነገር ምንድነው? ደስተኛ ስለሆንኩኝ ነው ይሄንን ነግራችሁ። እግዚአብሔር መጀመሪያ ትንሽ ነገር ነው የሚሰጣችሁ። ሃይማኖተኛ ሰውኛ አይደለም። ሙስሊም ከሆናችሁንም ሆናችሁ አስቡት ብቻ ፈጣሪ የሚሰጣችሁ ትንሽ ይክባለች፣ ትንሽ ይክብ ማለት ነው። እሷን ክብ በደንብ የምትጠቀሙባት ከሆነ እየሰፋች ትመጣለች። ግን ያችን ክብ ንቃችሁ ምን ይቺ ምናምን ብላችሁ ጭራሽ በተሰጣችሁ ነገር የማትጠቀሙ ከሆነ ያነሰች ትመጣና መጨረሻ ላይ እስር ቤት ይሆናል መጨረሻችሁ ማለት ነው። ሊትራሊ I'm serious የሆነ ሊሽ እንዳለባችሁ አስቡት። እምነታችሁ እየታየ ስራችሁ እየታየ እየረዘመ ይመጣል። ልክ ማይሆን ደግሞ ከሆነ ሚስቢሄቭ ባደረጋችሁ ቁጥር አመታትም እኮ አይፈጅም። የተፈለገ ስኬታማ ላይ ብንሆን በደንብ ማንጠቀምበት ከሆነ አንድ ስቴፕ ባንዳረክ ወዲያው ነው ሰብሰብ የምትደረግ ከምትመጣው ሰው መጨረሻ ላይ ተሳስረን ቁጭ እንላለን ማለት ነው። አይምሮአችንም ሐሳባችንም ይተሳሰራል። የዛኔ ህይወት አስቀያሚና አለገፋ የሚል ታራ ይሆናል ማለት ነው። ያዙ እንግዲህ እውነት ነው። ይሄን ነግራችኋለሁ። ሌላ ምንም አላችሁም? ወደ ትምህርታችን እንገባለን ዛሬ ማለት ነው። እሺ ወደ ዛሬ ትምህርት ስገባ አሁን ክሊት ነው ከዚህ ትምህርት የምንገባው። እሺ እንግባ። ለማንኛውም ዛሬ ዝም ብዬ ለመጀመሪያ ያክል በዚህ ሴትአፕ ምን ይመስላል የሚሆን ለማየት ያክል ሐሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምን ይመስላል የሚሆን ማሳየት ያክል የ5 ደቂቃና 10 ደቂቃ ቪዲዮ ማውጣት ስለሌለብኝ ስዘጋጅበት የነበረው ነገር አዋራችኋለሁ ማለት ነው። ኦኬ አዎ በቃ ካንተ ጋር ነው የማወራው።
በቃ በጊዜ በቃ አሁን ዳይ ወደ ትምህርት ኦኬ። ቀል ያለ በየጊዜው የምጠቀምበትን ከስልክ ጋር የተገናኙ ነገሮች ነው ራስኪ ኦኬ። ስልክ ራይት ስልክ ስንል ያው ፎን ይባላል አይደል? ስልክ ፎን ነው ኦብቪየስሊ። ከዛ በኋላ ቴሌፎን ይባላል አይደል? ቴሌ ይጨምሩበታል። ቴሌ ምንድን ነበር ብያችሁ ነበር ከዚህ በፊት። ቴሌ ማለት ዲስታንስ ማለት ነው፣ ሩቅ ማለት ነው። ራይት ዲስታንት ማለት ነው። ዲስታንት ማለት ሩቅ ማለት ነው። ኦኬ ሶ ቴሌ ስትል ቴሌፓቲ፣ ቴሌቪዥን፣ ቴሌ እያለ ይቀጥላል። ቴሌቪዥን ስትሉ በርቀት የምታዩት እይታ ነው አይደለ? ቴሌፓቲ የሚባል ነገር ታውቃላችሁ? ቴሌፓቲ እና ቴሌፓቲክ የሚባሉ ነገሮች አሉ። ቴሌፓቲ ማለት የሆነ ሰውየው እዛ ሆኖ እናንተ ጋር ያሰባችሁና ድንገት ደውላችሁ ምናምን ስትት እያሰብኩ ነበር እኔም አንተ ምናምን ይባላል። ከርቀት የመገናኘት ባይምሮ አይነት ነገር ቴሌፓቲ ይባላል። እና ቴሌፓቲክ ካላችሁ ስታስቡ ሰው ላይ ያን ሀሳብ ማምጣት ትችላላችሁ ማለት ነው። ቴሌ የሚለውን ብቻ ዲስታንት ከሚለው ጋር ያዙልኝና ዛሬ ስለ ቴሌፎን ነው የምናወራው። ከስልክ ጋር የተገናኙ ነገሮች ላውራችሁ። ከኔ ጋር ቁጭ ብለን እያወራን አንድ ስልክ ልደውል ለማስፈልጉም እንደምትሉት አንድ ስልክ ልደውል ብሉኝ። ከማን ጀመርን እኮ ከናይ ምን ከናይ ሜክ አ ፎን ኮል ከናይ ኮል አይደለም የምትሉት ኦኬ። ከናይ ኮል ምንድን ነው? ኢንትራንሲቲቭ ቨርብ ነው። ኢንትራንሲቲቭ ቨርብ ማለት ትራንዚቲቭ ቨርብ የሚባለው ኢንትራንሲቲቭ ቨርብ የሚባለው ነው። ኮል የሚለው ቃል የሆነ ነገር ይፈልጋል ኦኬ። ልክ ጎ እንደሚለው ቃል ማለት ሊቭ እና ጎ ማለት ዲፈረንሱ ምንድን ነው? አሁን ለምሳሌ አበበ ይሄዳል አልኳችሁ። he just went ነው የምትሉት ወይስ he just left ነው የምትሉት? he just left ሄደ የሚለው ነገር ይገልጽናል ማለት ነው። ግን he just went ካላችሁ ቦታውን ማስገባት ግድ ነው። he went to church okay he went here he went there ብላችሁ ማስገባት ይኖርባችኋል። ግን he just left ስትሉ አሁን ወጣ የሚለው ነገር ነው የሚያሳየው። ሰው እዚህ ጋርም ስልክ ልደውል ስትሉ can I call አይደለም can I call ካላችሁ my sister can I call አበበ can I call በለጠ ብላችሁ ሰውየው ማስገባት ይኖርባችኋል። ስለዚህ can I make a phone call ምትለዋ ጸደኔ ስልክ መደወል እችላለሁ ያላችሁኝ ነው። እስኪ በሉኝ can I make a phone call can I make a phone call let's go መጨረሻ ይጠይቃችኋለሁ። 6 ነገር ነው የምሰጣችሁ። በሉት excuse me can I make a phone call let's go that's what's up beautiful nice። ከዛ ስልክ ስደውሉ ዝም አለ። በቃ ኔትወርኩ ነው መሰለኝ ዝም አለ። oh my god I'm trying but ምን the network is not good ምናምን አለ የምትሉት I can't get through I can't get through the OP so through ማለት ነበር ውስጥ ማለት ነው። በአንድ ነገር ውስጥ ለማስፈልጉ through ታላችሁ። አሁን ለምሳሌ ከባላችሁ ወይ ከሚስታችሁ ጋር ስታወሩ ኦኬ እድሜያችሁ ከደረሰ ነው ያወራችሁ በቃ ቻው በቃ ሟበኛ በስልክ ውስጥ ስትሉ ምንድን ነው የምትሉት? kiss me through the phone ዘፈንም እኮ አለ kiss me through the phone አይደል? so kiss me through the phone ማለት በስልክ ውስጥ ሟበኛ ማለት ነው right so ሌላ ሰው ጋር ሄዳችሁ ደግሞ I can't see through you ስትሉ በውስጥክ ይታያል። አሁን እኔ ከማወራው ነገር I don't know ኢንቴንሽኔ ወይ ሐሳቤ ግልጽ ሆኖ ይታያችኋል ብዬ አስባለሁ። ውስጤ አይደል so I can see through you ካልኩ ውስጥን አያዋለሁ ያላችሁ I can see through you ልክ እንደዛ በስልክ ውስጥ ማለፍ አልቻልኩም ለማስፈልጉ I can't get through you መጠቀም ትችላላችሁ ማለት ነው። ኦኬ ሁለተኛ ነጥባችን ነው ያዙት። I can't get through you ድገሙት። I can't get no I can't get through I can't get through very good so መጀመሪያ ምን ባልኳችሁ ስልክ መደወል እችላለሁ በለኝ can I make a phone call very good ከዛ ላልፍ አልቻልኩኝም በሉኝ በስልክ ውስጥ I can't get through አሁን እስከ አረፍተ ነገር እናድርገው። ልደውልልክ ሞከርኩኝ ግን ላልፍ አልቻልኩኝም በኔትወርክ ውስጥ በሉኝ። I tried calling you to call you ይቻላል ግን I tried calling you this sounds better okay I tried calling you but past ስለሆነ I can't የሚለው couldn't ይሆንና but I couldn't get through say it I tried calling you but I couldn't get through perfect እኮ ናችሁ እናንተ በለው ሁለት ሰጥቻችኋለሁ። የመጀመሪያው ነበር ያልኳችሁ ስልክ መደወል ይቻላል ወይ can I make a phone call ከዛ ልደውልልክ ሞከርኩኝ ግን ላልፍ አልቻልኩኝም I tried calling you but I couldn't get through perfect nice እንደዚህ ከሆነስ ቡም ነው የሚለው ደወላችሁ ምን ይባላልስ
busy signal ይባላልና so busy signal የመጣልኝ ለማስፈልጉ I'm getting a busy signal. Say it. I'm getting a busy signal. But I kept getting a busy signal. Huh? I'm getting a busy signal. ሶስተኛችን ይሄ ነው። እሺ አጠራርጌ ለመውጣት ሞክራለሁ። ሶስተኛችን ይሄ ነው። Hey man, I'm getting a busy signal. ሶስተኛ ስጠይቃችሁ እንዳትረሱት። ኦኬ ዌይቲንግ ውስጥ ከገባችሁስ ዌይቲንግ ውስጥ ከገባችሁ ለምሳሌ ስልክ ደውዬላችሁ ምንድነው ስደውልልክ አታነሳም ሳችሁ አዎ ከሌላ ሰው ጋር እያወራው ነበረ ስትሉ ምንድነው የምትሉት? በናቹራል በሆነ እንግሊሽ I was talking to another person አይደለም። ምንድነው የምትሉት? I was on another call. I'm sorry. I was on another call. እስኪ I was on another call. I was on another call. I was on another call. ተጠነስተውስ I was on another call. እነሱ ልጅ ነው የሚያወሩት። I was on another call. አንበሳ ተኮ በቃ ተጨላችሁም። I was on another call. ሶስት ሰጥቻችኋለሁ። ቶሎን መልስ። ስልክ መደወል ይችላል በሉኝ። 1 2 3 4 Can I make a phone call? Very good. አዎ ደውል አልኳችሁ። ከዛስ ላልፍ አልቻልኩኝም በሉኝ። 1 2 3 4 5 I can't get through. ከዛ ቢም ነው የሚለው በሉኝ። 1 2 3 4 5 I'm getting a busy signal. All right? ከዛ ሌላ ሰው ጋር እያወራ ነው እሱ በሉኝ። 1 2 3 4 5 እሱ He's on another call. He's on another call ካላችሁኝ አሪፍ ናይስ። ከዛ ጠራ ደውላችሁ የጠራ ነው በሉኝ። ቱን ይችን ታውቋታላችሁ። It's ringing አይደል? It's ringing. It's ringing. ከዛ እዚሁ ጋር ማለት ነው። እዚሁ ጋር እየጠራ የነበረ ከዛ ድንገት ተቋረጠ። ወይም እያወራችሁ ማለት ላይ በራሱ ከተቋረጠ ምታላችሁ። The call The call dropped. The call dropped ካላችሁ ስልኩ ተቋረጠ ያላችሁ። Okay? The call dropped. Call dropped. በዛ እንመለሳ ወደኋላ ቶሎ መልሱ። ኦኬ አንደኛ ስልክ መደወል ይችላል። ይሄን ካልመለሳችሁኝ ብለቃ በጣም ነው ያበሳጨኝ። Come on man. ስልክ መደወል ይችላል። 1 2 3 Can I make a phone call? Perfect. Nice. አረ ላልፍ አልቻልኩኝም። 1 2 3 Let's go. I can't get through. አሁንማ እየተነሳሁኝ ምናምን ነው። I can't get through. Nice. ከዛ ጡን ከለምታላችሁ I am getting a busy signal. ሰውየው ከያሰው ጋር እያወራ ከሆነ ምታላችሁ 1 2 3 He's on another call. እየጠራ ነው በሉኝ። 1 2 3 ይቀራለች። It's ringing. ከዛ ስልኩ ተቋረጠ በሉኝ። 1 2 3 The call dropped. Very good. ከዛ በኋላ አነሳችሁ። ከዛ መዝጋት ምንድነው? መዝጋት ዘጋችሁ በሉኝ። መዝጋት ምንድነው? HANG ነው። እስኪ አንብቡት። ሃንግ እንዳትሉኝ እሺ። ሃንግ አይደለም። ብዙ ጊዜ by the way ኤን በትክክል አታነቧትም። RAN ran. All right? ran. actually ራን አይደለም። ራን ካረጋችሁት ፓስት ይሆናል እና I run ካላችሁ ሮጥኩኝ ነው። What do you do every day in the morning? I ran ስትሉ ሁሉ ጊዜ ሮጣለሁ ያላችሁ። I run ሮጣለሁ ነው። ግን ran ግን ከሆነ ፓስት ይሆናል ማለት ነው። Okay? So FAN fan እንዳትረሳ so መንጠልጠል ወይ መዝጋት ምንድነው? hang ነው። Okay? hang. All right? hang. So አትዝጋው ስትሉኝ don't hang up. እስኪ don't hang up. Please don't hang up. Don't hang up እንዳታረጉት። hang up ከሆነ ምንድነው? የhang past hang ነውና ዘጋው ስትሉ he hung up ነው የምትሉት ማለት ነው። Okay? So አትዝጋው በሉኝ። don't hang up ካላችሁኝ አሪፍ ነው ማለት ነው። ብዙ ነገሮች ነበሩ እዚህ ጋር ግን እነዚህን 1 2 3 4 5 6 7 8 ቃል እዚህ ከሰጧችሁ በቂ ነው ብዬ አስባለሁ ለመጀመሪያ ያክል። ይህን ቪዲዮ ላይክ በማድረግ ሼር በማድረግ ከምትወዷቸው ሰዎች ጋር ኑ በአዲስ ሙድ ተጀምሯል ብላችሁ በማሳወቅ
ሀ ብለን እንጀምራለን ማለት ነው ከአዲሱ ስቱዲዮአችን። this is Abby from Maraki English። ምክር ሁል ጊዜ መቀበል ደስ ይለኛል። so ቲቸርዬ እቺን እኮ እንዲህ ብታረጋት ብትሉኝ ደስ ብሎኝ አስተካክላለሁ ማለት ነው። እሺ ለዚያ በቀን እግዚአብሔር ይመስገን። እንግዲህ እኔንም በደንብ የተለያየ ጥበብ ሰጥቶኝ ነገሮችን በተሻለ ሁኔታ ማመጣበትን እይታ ይሰጠኝ ዘንድ እጠይቃለሁ። በሚቀጥለው እስክንገናኝ take care of yourselves. One love guys. Bye.